ቅዳሜ ነው እንኳን ለሴቶች ቀን አደረሳችሁ ብለን ነው የምንጀምረው ባክግራውንዳችንም ተቀይሯል ወደ ፒንክ ነገር አበቦቹ አበብሽ አበባ ለልብየልግባቢሎን ይመስላል ዛሬ ቅዳሜ ከሰዓት በአበባ ታጅቦ አይደለም እንዴ ጸጊም እንኳን አደረሰሽ አበባ መስለሻል እንኳን አደረሰሽ እንኳን አደረሰኝ እንኳን አደረሳችሁ ሁላችሁ ለራሳችሁ ሴቶች እንኳን አደረሳችሁ ዛሬ ሁለት ወንድ ብቻ ነው ራሱ ያለው እውነት ነው ከገራና ከኛ አዎ አየ ሁለት ወንዶች እና ብዙ ሴቶች አሉ ሁላችሁም እንኳን አደረሳችሁ እንግዲህ የናንተ ቀን ነው ዛሬ እውነት ነው ሁሉም ቀን የናንተ ነው እኔ ዛሬ በልዩ አዎ ትክክል ዛሬ እንግዲህ ምንድነው ያልከው አብርሽ ዛሬ ያው ካላንደር በልዩነት ነው እንጂ ሁሉም ቀን ይነሱ እንግዲህ ዛሬ ማርች 8 በዓለም አቀፍ ደረጃ የሴቶች ቀን ታስቦ ይውላል እኛም ሀገር እንደዚያው በፊት ሁሌም እንላለን እንግዲህ የሴቶች ቀን ሲከበር የሴቶች እኩልነት የሴቶች ጥቃት ይቆም በሚል አይነት ሐሳብ ነው የሚከበረው ግን ያ ነገር በርግጥ ሴቶች ጋር የሚፈጠሩ የተለያዩ ጫናዎች እንዲቀነሱ ሆኖ ለውጥ አምጥቷል ወይ ቀኑን እንዴት ነው የምናስበው የሚለው ነገር ይመስለኛል ዋናው ማለት በፊት እውነት ነው የሴቶች ቀን ተብሎ ሲታሰብ እኩልነት ሴቶችን ወደፊት ማምጣት ምክንያቱም ሴቶች ላይ የሚደረግ ጫና ወደኛ ሀገር ስንመጣ ሴቶች ወደ ኋላ በጣም በብዙ የሚጨቆኑበት ብዙ ስራ የሚሰሩበት ወደፊት የማይመጡበት ትምህርት እድል የማያገኙበት ያለ ጊዜ የሚዳሩበት በጣም ብዙ ብቻ የነበረ ነገር አለ ያ ነገር ቀንሷል አልቀነሰም ጠፍቷል አልጠፋም ሳይሆን እንዳለ ሆኖ እሱ በራሱ ጥናት የሚያስፈልገው ነገር ነው ግን አሁንም ቢሆን ይሄ ዓለም የወንዶች የሚመስል ነገር እናያለን አንዳንዴ አይደለ ሴቶች የሆነ ትንሽ ነገር ስናደርግ ይገናል ጣቱን የሚጠቁምብን ይበዛል ምናምን ወንዶች ሲያደርጉት ግን ብዙ እና ይሄ እኛ ሀገር ብቻ ሳይሆን ዓለም የወንዶች ነገር ይመስላል ግን እኛ ጋር ደግሞ አሁን እንዴት ነው ብለን ስናስብ የተሻሻሉ ነገሮች ቢኖሩም ግን አሁን የሚቀር ነገር አለ አንስለም ይሆን ልክ ነው በደም እንትን እያብሰለሰልኩት እያሰብከኝ እንትን ነበር እያሰላሰልኩት ኮንፈረንሳኝከ ነበረች ማለት ብለው እና ሐሳብሽን በደንብ እያሰላሰልኩት ነው እውነት ነው በጣም ጠንካራ ሴቶች አሉ በአለም ደረጃ በተለያየ መልኩ የሚታወቁ እውነት ነው አሁን ይሄ ወንድና ሴት የሚለው ነገር እንትን ማረጉ ይሄ መከፋፈሉ በስራም በምንም እየቀረ አይደለ አይ እሱ እየቀረ በተፈጥሮም እኮ ወንድና ሴት ይለያያል እኩል የሚለው ነገር እንተውና ይለያያል እሱ እውነት ነው ግን በስራ በአላማ ሴትም ወንድም ለቆሙለት አላማ የሚደረገው ነገር በጣም ሸጋ ነገር ነው እንዳልሽው አንዳንድ ጊዜ እንደዚህ አይነት ሚዛን ወደዛኛው ወደ ወንዶቹ ያደላ ቢመስልም ግን በጣም ጠንካራ ሴቶች ሊዘመርላቸው የሚገባ በጣም ትልልቅ ሴቶች በተለያየ ሙያ ዓለማችን አሏት ስለዚህ እነዛን ሴቶች እንደውም በተለያየ ሁኔታ ይጠቀሳሉ አይደለም ያው የሴቶች ቀን ሲነሳ ብዙ ጊዜ አሁን እኛ ሀገር ስትመጪ ሩጫ ሲደረግ ተምሳሌት የሆኑ ሴቶች ይመጣሉ ከተለያየ ዘርፍ ላይ ያሉ ተምሳሌት የሆኑ ሴቶች ይመጡና ያው ሴትን ስታይ ይበልጥ ይቀላል በብዙ ቻሌንጆች ውስጥ አልፈሽ ሊሆን ይችላል ሰክሰስፉል ውጤታማ ልትሆኚ የምትችይው ያንን መንገድ እንድትጠቁሚያቸው የሚፈልጉ ሴቶች አሉ ያን መንገድ በቀላሉ መልእክቱን ስታስተላልፊ የመግባባን ነገር አለው አንዳንድ ጊዜ ምንድነው ወንድ ልጅ ይወለድና ከዛ ሴት ልጅ ከኋላ ትወለዳለች ሁለተኛ ከዛ ሴቷ ልጅ ግን በፍጥነት ወንዱ ልጅ ትበልጧለች በብዙ ነገር በቅልጥፍናም በምንም አፍ በመፍታትም በብዙ ነገሮችና የተለመደ ነው ሴት ልጅ በባህሪዋ በማገናዘብም በምንም የተሻሉ ነገሮችን ማህበረሰቡም ሳይሆን አጠቃላይ ተፈጥሮ የሚሰጣት ብዙ ነገሮች አሉ በተፈጥሮ ወንድ ልጅ ሆነ ሁለት ነገሮችን በአንድ ጊዜ ማድረግ አትችልም ሰዎች እያወሩ መመለስ ላትችል ትችላለህ ሴት ልጅ ግን ስልክ እየነካች እያወራች ከዛ ደግሞ አንተ የምታወራውንም ልትሰማ ትችላለች ይሄ የተፈጥሮ ጉዳይ ነውና የሴቶች ቀን ሲባል ያው ቀኑ አንድ ቢሆንም ያቺ ቀን በልዩነት የምትከበርበት ምክንያት ምንድነው ሴቶችን እያሰበን ብዙ ነገሮችን እያደረግን እንድናሳልፈው እንድንታዘዛቸው ሁሉ ጊዜ መታዘዝ ሁሉ ጊዜ ማገዝ
ይገባል ማድረግም ያለብን ነገሮች ነው። አሁን የእናቶች ቀን ሲባል የእናቶች ቀን ብቻ እናቶችን የምናከብርበት ቀን አይደለም። የሴቶች ቀንም ሲባል ልክ እንደዛው ሴቶችን የምናከብርበት ቀን ያኛው ብቻ አይደለም እና በልዩነት ያችን ቀን የምናከብርበት ምክንያት እነዚህ ምሳሌ የሆኑ ሴቶችን ወደፊት በማውጣት ሌሎች አዳዲስ ምሳሌ የሚሆኑ ሴቶችን ወደፊት እንዲሆኑ ለማድረግ ነውና እንኳን አደረሳችሁ ነው የምንለው። በዓለም አቀፍ ደረጃ በጣም ብዙ ትልልቅ ስራ የሰሩ ሴቶች አሉ። ሀገራችንም ላይ ልክ እንደዛው ምሳሌ የሆኑ ሴቶች አሉና ዛሬም እኛ ጋር ካሉት ውስጥ ነገ ምን እንደሚሆኑ ማናቅ በጣም ብዙ ውጤታማ ሊሆኑ የሚችሉ ልጆች አሉና ለእናንተም መልካም እድል ነው ከዚሁ የምንመኝላችሁ። እንኳንም አደረሳችሁ ነው የምንለው። እንኳን አደረሳችሁ። እውነት ነው አብርሽ፣ በጣም ትልቅ ነገር ነው። እንዲሁ በሀገራችን ብቻ አጥበነው ብቻ ሳይሆን ወይም ደግሞ በቅርብ ስለምናውቃቸው ሴቶች ብቻ ሳይሆን ዓለምን የቀየሩ ሴቶች አሉ። ዓለምን ነው እኔ በጣም ትልቅ ክብር መሰጣት። እርግጥ ብዙ አሉ በተለያየ ሙያ። ሮዛ ፓርክስ የጥቁር ሕዝብ ታጋይ ነች። አጋጣሚ ዳላስ ቴክሳስ ላይ ሐውልቷን አገኘው። ዞር ስል ነው ድንገት ዞር ስል ከሮዛ ፓርክስ ጋር ቁጭ ብዬ አቅፍ አድርጌ ተነሳሁ ፎቶ። ማለት ማመን ያቃተኝ ራሴ ድንገት ነው ሐውልቷን ያገኘሁትና ምን ልል ነው ዓለምን የቀየሩ ሴቶች አሉ። ከነዛ መካከል ነው እነ ሄለን ኬለርን ማንሳት እንችላለን። በሀገራችን ደግሞ እቴጌ ጣይቱን ማንሳት እንችላለን። ብዙ የዓለምን ጉዳይ የቀየሩ ሴቶች አሉ። ማዘር ትሬዛን ማንሳት እንችላለን። እና ሮዛ ፓርክስ ልክ እንደ ማርቲን ሉተር ኪንግ ያህል ከፍተኛ ንቅናቄን ያስነሳ የዓለም ጥቁር ሴቶችን በተለይ ደግሞ እንደ ሴት ስትወስዳት እንደ ጥቁር ስትወስዳት የጥቁሮችን እንደ ሴት ደግሞ እንደ እናት ደግሞ ስታስባት የሴቶችን ነፃነት ያወጀች ነች እና እንደዚሁ በተለያየ ሙያ ከፍ ላሉ ዓለምን ለቀየሩ ሴቶች ሁሉ ያለንን ክብር ምስጋና መግለጽ እንወዳለን። ጣይቱንም ማንሳት እንችላለን። እውነት ነው። አሁን ከአድዋ ድል በኋላ ነው እንግዲህ ሴቶች ቀንም እየተከበረ ያለውና ጣይቱን ማንነት እንግዲህ በዘመኗ ምን አይነት ሴት እንደነበረች ምን አይነት ጀግና ሴት እንደነበረች ስታስብ ብዙ ሰዎች አይተህ ከሆነ እናታቸውን የሚገልጹበት አይነት ስሜት አለ። እናቴ እኮ ጀግና ናት ብለው ቤታቸውን እንዴት አድርጋ እንዳቆመችና ያ ትዳር እንዲቆም ይሄ ትውልድ እንዲቀጥል እነዛ ልጆች በቃ ትልቅ ደረጃ እንዲደርሱ እናት የከፈለችውን ዋጋ ስታስበው ጣይቱን እንደነዚህ አይነት እናቶች ውስጥ ታያገኛታለህ። የብዙ እናቶች ሴት ቆራጥ ናት፣ ብልሃተኛ ናት። እንደዛ የብዙ ኢትዮጵያውያን ሴቶች እናቶችን ጣይት ውስጥ ትንንሽ ጣይቶችን ብቻ ታያቸዋለህ። እና ያው ዛሬ ሴቶች ቀን ስለሆነ በልዩነት ሴቶችን እናቶችን አነሳን እና ነው ይሄን ያህል ያለው። ብዙ ነገር ማንሳት ይቻላል። እንግዲህ እንዳልከው የሆነ ዓለምን የቀየሩ በአገራችንም ውስጥ እንግዲህ ትልቅ ቦታ ያላቸው በየቤታችን ደግሞ ሴቶች ብለን ስናስብ ትልቁን የቤቱ ምሰሶ ሆነው ብዙ ዋጋ የከፈሉ እናቶችን ሴቶችን ማንሳት እንችላለን። ዛሬ እንግዲህ ማርች 8 ነው፣ የሴቶች ቀን ይከበራል። ሁላችሁም እንኳን አደረሳችሁ እንኳን አደረሰን እያለ ነው ፕሮግራማችን። እንኳን አደረሳችሁ ለሁላችሁ እንኳን አደረሳችሁ። እዚህ ላላችሁ አንዳንዱ ነገር በስጦታ አይደለም የሚደምቀው። አሁን እንደዚህ ማርች 8 ሲሆን የሴቶች ቀን ሲሆን ለእናቶቻቸው፣ ለሚስቶቻቸው፣ ለእህቶቻቸው ወንድሞች ስጦታ በመስጠት ለየት ያለ ቀን እንዲያሳልፉ ቢያደርጓቸውም የተሻለ ነው። ለምን ያንን አይነት ክብር እንደተሰጣቸው እንዲያውቁት። ለምን ያ ክብር ትልቅ ነገር ነውና እናትነት ራሱን የቻለ ትልቅ ኃላፊነት ነው። ሚስትነት ሌላ ራሱን የቻለ ኃላፊነት ነው። ከልጅነት ጀምሮ አሁን የመጀመሪያ ልጅ እኮ ሴት ካለሽ ከስር ላሉ ወንዶች አትጨነቂም። እነሱ ኃላፊነት የመውሰድ ነገር አለና ሁሉም ሰው መጀመሪያ ልጅ ሴት ስትሆን አይደለ? ስለዚህ እንደሱ አይነት ኃላፊነት እየወሰዱ እያሳደጉ ላሉ ሴቶችም ተገቢውን ክብር እየሰጡ ስጦታ በመስጠት ደስ የሚል ቀን እንዲያሳልፉ ማድረግ አለ። ጥሩ ነገር አነሳ አብርሽ። ታላላቅ ሴቶች የመጀመሪያ ሴት ብዙ ጊዜ እንደ እናት ሆና የቤትን ብዙ ነገር ትይዛለች እና ከታች ያሉ ልጆች አንዳንድ እህቶቻቸውን ኮስጠሩ ታላላቆቻቸውን እታባ ይላሉ አይደል? እታባ በጣም ለእናትም ይሰጣል፣ ግን ለታላቅ እህቶችም እታባ፣ እህታለም እንደነዚህ አይነት ስሞች በጣም ደስ ይላልና አሉ። በስማቸው አይጠሯቸውም፣ እህት ወንድሞቻቸው ማለት ነው ከታች ያሉት። እና በእውነት ትልቅ ነገር ነው ያነሳው። በየቤቱ አላችሁ እንደዚህ አይነት እህቶች፣ ምርጥ እህቶች። በጣም ያ ክብር ይገባቸዋል። ጥሩ ነገር ያነሳው በጣም እና በተረፈው እንዴት ነው የካቲት ወር ያው ጀግንነት ይጋባባቸዋል። የጥቁር ህዝቦች የድል ወር ነውና እንዴት ነበር ሳምንታችሁ?
ከሴቶቹ ቀን ውጭ ያው ዛሬ እንግዲህ የሴቶች ቀን ነው። እንዴት ነበር ሳምንትሽ እንዴት ነበር የሚለው ነው። ሳምንቴ እንደተለመደው ዘና ፈታ ያለ ሳምንት ያንተ መልስ ነው ይሄ አጣሪ ምንድነው? እንደ ሁልጊዜ ዘና ፈታ ያለ እንደ ሁልጊዜ ዘና ፈታ በቃ እንደተለመደው ሁሉንም ነገር ይመልስልሃል ብዬ አስባለሁ። እንደተለመደው ያንተስ ሸጋ ነው ወጣ ነገር ትላለህ አንተ። ቅዳሜ ነው ጠበቅ አድርጎ ወጣ ብሎ ነው ብዙ ጊዜ። በፊት እንደውም ሶደሬ ነበር ቅዳሜና ወይ ሶደሬ በጣም ናፍቃኛለች። ሶደሬ ነበር የሚሄዱ ነገ ሶደሬ ይሄዳል ይለኛል። ዓርብ ዕለት ምን ቅዳሜ ነው እንጂ ቅዳሜ ለውጥ ሶደሬ በጣም ናፍቆኛል። እመጣለሁ አሪፍ ማሳጅ አለ አባድር ጦማ ያሳድር እንመጣለን ነው እንመጣለን ሶደሬ እንሄዳለን። እንመጣውን አለ ልሂድ እንደ በዚሁ ልግባው እንጨርሰው ያክል ካልን እንግዲህ ግራና ቀኝ ደግሞ ዞር ብለን ዛሬ እንግዲህ አብዛኞቹ የቅዳሜ ከሰዓት ታዳሚዎቻችን ሴቶች ናቸው። 2 ወንዶች አሉ። እናንተም ስለመጣችሁ በጣም እናመሰግናለን። ሌሎቻችሁ ደግሞ እጅ ከምን እንላለን። ዛሬ እንግዲህ ጸጊ ነች የምትመራው እኔ ደግሞ እንደ ሁልጊዜው እሺ እንግዲህ ደርባባ ሴቶች ደርባባ ይወልዳሉ እናቷ እሷም ደርባባ ነች ትወልዳለች እጧ እንደተባለው ደርበብ መልካም እንግዲህ አብሬ ዛሬ እኔ እናንተ ዝም እንላለን። በጸጊ በጣም ቆንጆ ድምጽ ያላቸው ልጆች መጥተዋል። ደርበብ ያሉ ማለት ነው። ስለዚህ አሁን እንግዲህ በዚህ በኩል እንሄድና እንተዋወቅሻለን። መጀመሪያ እሺ ኤልቤታል እባላለሁ። ኤልቤታል እሺ ስም ነው ኤልቤታል። የማን ሙዚቃ ነው የምትችይልን ኤልቤታል? ብዙነሽ በቀለ እናት ሁለታዋ። እሺ ያው ዛሬ ሴቶች ቀንም ስለሆነ ለእናቴ ምኞት ትባላለች። እሺ ለሷ ያው ለመጋበዝ ጎሽ ጥሩ አጋጣሚ ለወይዘሮ ምኞት እንኳን አደረሰው። እሺ ጀምራ ልጅ ልትጋብዘው ነው። የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። አሁን ይሄ በኳየር ነው የተጫወቱት። እናመሰግናለን። በኳየር ነው የተጫወቱት። እንግዲህ ለእናቶች በሙሉ የተዘመ ዜማ ነው። ብዙ ጊዜ ይሄ ዘፈን ሲዘፈን ይነካል፣ ልብ ይነካል። በተለይ እናቶች አይደለ? ስለዚህ እዚህ ያላላችሁ በሙሉ ለእናቶቻችሁ ገብዛችኋል ማለት ነው። ሴቶች እያልን እስካሁን ድረስ ሴቶችን እናቶችን ምሳሌ የሆኑ ከዚህ ቀደም እንግዲህ ዓለምን ታሪክ የቀየሩ ሴቶችን ስናነሳ በሴትነት ውስጥ እናትነት ነው አይደለ? ትልቁን ድርሻ የሚይዘው። ስለ እናትነት ደግሞ ካነሳን ኤልቤታል የቡዝዬን ሙዚቃ ስትጫወተው እንግዲህ አብዛኞቻችን ማለት ነው እናቶቻችንን ነው የምናስበው። በተለይም ደግሞ ከታሪኩ ጋር በደንብ የሚገናኝ ታሪክ ያላቸው ሰዎች አባታቸውን በልጅነታቸው አጥተው እናት በብዙ ድካም ውስጥ ያሳደገቻቸው ልጆች ይኖራሉና ለነሱ ደግሞ በተለይ የተለየ ስሜት ነው። ልዩ ትርጉም ይኖራል። ግጥሙ ዜማው አብሮን የኖረ ዘፈን ነው አይደለም? በቃ የእናቶችን ነገር ስናነሳ ይሄ ዘፈን በደንብ የተዋሃደን ዘፈን ነው። አዎ ሙዚቃ እንደምትሰሚበት ሁኔታና እንደ ሁኔታው ነው የሚለያየው። ከዚህ በፊትም እንዳነሳ ነውና አሁን ይሄን ሙዚቃ ስትሰሚ እንዳልሽው ከኖርሽበት ነገር ጋር ሲያያዝብሽ በጣም ስሜት የሚነካ ነው። ከዛ ውጪ ግን በኖርማልም ብትሰማ የብዙዬ ሙዚቃዎች አብዛኞቹ ከስሜት ጋር በደንብ የሚዋሃዱ ናቸው። በፊት ላይ የተዜሙ ሙዚቃዎች አሁንም አሉ አዳዲስ ሙዚቃዎች፣ ግን የብዙዬን ስታነሺ በተለይ ስለ እናትነት የተዘፈነው ሙዚቃ በጣም ከውስጥሽ ጋር የሚገናኝ አይነት ነገር ነውና የሆነች ግጥም አለች ከዚህ እናቱን የማይወድ ሰው አለ ቢሉኝ ሰው ነው አልለውም አውሬ ነው ባይነኝ ነው የምትለውና እናቱን ወይ ማይወድ ሰው ብታገኝ በቃ ያ ሰው አውሬ ነው ማለት ነው ብለህ እንድታስብ ሁሉ ነው የሚያደርግና የእናትና የውሃ መጥፎ የለውም ይባላል። እንደዛ ነው እናትነት ከባድ ነው። ስለዚህ እናመሰግናለን በጣም አሁን እንግዲህ ቀጣይ በዛኛው በኩል ነው የምንሄደው።
ዞር ብለን ደግሞ በዛ ጋር ምን አለ የሚለውን ጸጊያውን አሁንም ጸጊ ነች ፊታው ማለት ሰጠንሻል። ቀኛዝማች ጸገነት ይልማ ብለን አመሰግናለሁ። በጣም አመሰግናለሁ ስለተሰጠኝ ሹመት ካለ ሽረት አለ፣ ግን ሹመት ነው ሹመት ብቻ። በዚህ ጋር ደግሞ ወደ ማን ነው የምንሄደው? ጄሪ እንኳን ደህና መጣሽ። ኢየሩሳሌም ትክክለኛ ስሜ ኢየሩሳሌም። እስቲ ቆሜና። እሺ ስሜ ኢየሩሳሌም አባተ ነው። ሞዴል ነኝ እና የፋሽን ዲዛይን ተማሪ ነኝ። ወደፊት ያው ከሞዴሊንግ እና ከፋሽን ዲዛይን ጋር በደንብ አብረን እናንተ ጋር እንመጣለን ማለት ነው። በጣም ደስ ይለናል። አሁን ማቀርብላችሁ ደግሞ የፀሐይ ዮሐንስ በጋራ በኳየር እናቀርብላችኋለን። እሺ እንስማ። ከእሷ ጋር ያለው የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛሽ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል አትጥፊ በትኑ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ ያ የባል አገር ቤት ደሳሳ ሲገቡ ቆንጆ አለሳ ባቄላ እንጂ አያምርም ክምሩ ላጫውሽ ተጫዎች ምንድነው ነገሩ? ለኔና ደሳሳ ውስጡ ሲገባ ቆንጆ አለሳ ባቄላ። አይ እኔ ለማንኛውም አሁን የአሁኑ ዘፈን ለሁለት እንደተዘፈነ ያወቅኩት ካለቀ በኋላ ነው። እኔ እሷ ብቻ ነበረች መሰለች፣ ለካ አጋዥም አላት። ኦኬ ለሁለት ነው የዘፈኑት። ጸጊ ያውቀሻል ለሁለት እንደዘፈኑ አላወቅሽ? እሺ ለማንኛውም ድምጽ አንሷል ማለት ነው። ድምጽ አንሷል። ጥሩ ዛሬ ሴቶች ቀን ስለሆነ አፉ ብለናቸው ዛሬ አይደል እንደፈለጋችሁ። እናመሰግናለን አክብራችሁን ስለመጣችሁ ያላችሁን ችሎታ ስላሳያችሁን። አንድ የመጨረሻ ይቀራል። መልካም። እሺ ምንድነው ነው የምትሉት? የሀገር ካስማ የሚለውን በግራና በቀኝ እንሆና። የሀገር ካስማ ሴት ነኝ እኔ የበረታው ለወገኔ። ይሄ ከመሃል ነው፣ ከመጀመሪያ ትጀምርልናለች። እሺ ልተውና ከዛ እሺ ስሜ ቤተልሔም መኮንን ይባላል። እሺ የማቀርብላችሁ ደግሞ በህብረት የሰሩትን ከሀገር ካስማ የሚለውን ዘፈን ነው። የሀገር ካስማ እሺ እንስማ። ፈጣሪ ሰራኑ ባለም በአምሳያው ልክ ሰውን ሲዘራ ህይወትን ተፈጥሮ ይዛውኗን እንድሆንላት ሚዛን ፈጠረኝ እኔን አሁነኝ እኔ የቤቴ ጥላ ለወደደልኝ የሀገሬ ካስማ የሀገር ካስማ ሴት ነኝ እኔ የበረታው ለወገኔ የሀገር ካስማ ሴት ነኝ እኔ የበረታው ለወገኔ ምሳኔን አውቀዋለሁ ለኔ የታየኝ በቂ ነው እወጣለሁ በአደባባይ እሰማለሁ በአገር ጉዳይ የሀገር ካስማ ሴት ነኝ እኔ የበረታው በወገኔ የሀገር ካስማ ሴት ነኝ እኔ የበረታው በወገኔ። ብራቮ 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 ብራቮ። ካስማ በቃ እናንተ ካስማ እኛ ችካል እንሆናለን። ካስማ ችካል ነው በነገራችን ላይ ካስማ የሀገር ካስማ ካስማ ማለት ችካል ነው። ድንኳን ሲደኮን ግራና ቀኝ ድንኳን የሚወጥሩት እነሱ ካስማ ይባላሉ። ችካሎች ናቸውና ወጥሬ የሚይዝ ነኝ ማለት ቋሚ ነኝ ነገሩ ማቆም መደግፍ ማግዝ ነኝ የሀገር ካስማ እና በእውነት ሁሉልን አቦ ሁሉልን ሴቶች ሁሉልን
በጣም እናመሰግናለን። ዛሬ አብርሽ እንዳለው አጫጭር ዘፈኖች ናቸው፣ ግን መልእክታቸው ድንቅ ነው። መልእክታቸው ጥልቅ ነው። ሁላችሁንም እናመሰግናለን። በጣም በሙሉ እናመሰግናለን። መልካም ሁላችንም እናመሰግናለን። ያው ይሄ ሙዚቃ በጣም አገራችን ላይ ያሉ ትልልቅ ሙዚቀኞች የተሳተፉበት ትልቅ መልእክት ያለው ሙዚቃ ነው። እሱ ሙዚቃ እንግዲህ በትንሹም ቢሆን ሰምተናል። ቅዳሜ ከሰዓት ላይ ያላችሁን ነገር ይዛችሁልን ችሎታችሁን ይዛችሁልን ስለምትመጡ ደስ ይለናል። እኛ ጋር ሳምንት ለመምጣት 7696 ላይ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። እኛ ጋር ትመጣላችሁ። ደስ የሚል ቀን ታሳልፋላችሁ። እኛ ጋር እንዲመጡ ነው የምንጋብዘው። እንግዲህ ዛሬ ቅዳሜ ከሰዓት ማርች 8 ነው። ዓለም አቀፍ ደረጃ የሴቶች ቀን ይከበራል። በተለያየ ቦታ በተለያየ ሁኔታ ውስጥ ሆናችሁ ታሪክ ሰርታችሁ ላለፋችሁ፣ አሁንም ደግሞ በተለያየ ሁኔታ ውስጥ የተለያዩ ነገሮችን እያለፋችሁ ያላችሁ ጠንካራ ሴቶችን ማናችሁም ሴቶችን ሁላችንም እንግዲህ እንኳን አደረሳችሁ እንኳን አደረሰን እያለን ቅዳሜ ከሰዓት ፕሮግራማችን ተጀምሯል። እንግዲህ የተለያዩ ነገሮችን ይዘን መተናል። እንደተለመደው እስከ ፕሮግራማችን ፍጻሜ በአክብሮት አብራችሁን ሁኑ እያለን ጋብዛችኋል። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።